አርእስተ ዜና ለሀገራዊ ምክክሩ ሁሉም ቅድመ ዝግጅቶች መጠናቀቃቸውን የሀገራዊ ምክክር ኮሚሽን አስታወቀ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ተጠቂዎች ቁጥር 1502 ደረሰ። እስራኤል በጋዛና በዌስት ባንክ ጥቃቷን አጠናክራ መቀጠሏ በአሜሪካ ፖለቲካ ውስጥ ተጽዕኖ ማሳደሩ ተገለጸ። በቬንዙዌላ መሬት መንቀጥቀጥ የሟቾች ቁጥር ከ3300 በላይ ደረሰ። ከ9 ሚሊዮን በላይ ሀዘንተኞች በተገኙበት የአያቶላህ አሊ ሆማኒ የቀብር ስነ ስርዓት በቴህራን ተፈጸመ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። ለሀገራዊ ምክክሩ ሁሉም ቅድመ ዝግጅቶች መጠናቀቃቸውን የሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክር ኮሚሽን ሁሉም ኢትዮጵያውያን በእኩልነት የሚሳተፉበት ታሪካዊ የምክክር ጉባኤ በአዲስ አበባ ሊካሄድ መሆኑንና ለዚህም ሰፊ የቅድመ ዝግጅት ስራዎች መከናወናቸውን አስታውቋል። በኮሚሽኑ ጋዜጣዊ መግለጫ ላይ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ እንደገለጹት ከየአካባቢውና ከውጭ ሀገራት የሚመጡ 4000 ያህል ተሳታፊዎችን ለመቀበል የትራንስፖርት፣ የጸጥታ፣ የጤና እንዲሁም የባህልና ማህበራዊ ደረጃን ያገናዘቡ የማደሪያና የጸሎት ስፍራ ዝግጅት ተጠናቋል። ዋና ኮሚሽነሩ በአንዳንድ አካባቢዎች ለተወካዮች የስራ ፈቃድ የማግኘት እክል መግጠሙን ጠቁመው ማንኛውም አካል ለጉባኤው ስኬት የመተባበር ግዴታ እንዳለበት በማሳሰብ ተመካካሪዎች ከሐምሌ 1 ጀምሮ በአዲስ አበባ መግባት እንደሚኖርባቸው ተናግረዋል። በሌላ በኩል ኮሚሽነር መላኩ ወልደ ማርያም በበኩላቸው የምክክር ሂደቱ ሁሉም ዜጋ በባለቤትነት የሚሳተፍበት መሆኑን ገልጸው ተሳታፊዎች በቀረጹት አጀንዳዎች ላይ በነፃነትና በጥልቀት ተወያይተው ከሚደርሱበት ድምዳሜ በፊት ምንም አይነት ቅድመ ውሳኔ እንደማይኖር አጽንኦት ሰጥተዋል። በምክክሩ የሚወጡ የምክረ ሀሳቦች ተግባራዊ እንደሚሆኑም ኮሚሽኑ በሕግ በተሰጠው ስልጣን ልክ በትኩረት እንደሚንቀሳቀስ አስታውቋል። ሀገራዊ ምክክር ኮሚሽን በመጨረሻም መገናኛ ብዙሃን ለዚህ ታሪካዊ ሂደት ስኬት የላቀ የኃላፊነት ድርሻቸውን እንዲወጡ ጥሪ አቅርበዋል። የአዲስ አበባ ከተማ አስተዳደር የ6ኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤትን ይፋ አድርጓል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2018 የትምህርት ዘመን የ6ኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤት ዛሬ ጠዋት በይፋ ለተማሪዎችና ለወላጆች ክፍት መደረጉን አስታውቋል። ቢሮ ፈተናውን በአጭር ጊዜ አርሞ ይፋ ማድረጉ ተማሪዎች ለቀጣዩ የትምህርት ዘመን ከወዲሁ በቂና አስፈላጊውን ዝግጅት እንዲያደርጉ ትልቅ ዕድል የሚፈጥር መሆኑን ገልጸዋል። ይህ በከተማ አቀፍ ደረጃ ከሰኔ 8 እስከ 10 ቀን 2018 ድረስ በ199 የመፈተኛ ጣቢያዎች ውስጥ ለተከታታይ 3 ቀናት ሲሰጥ የቆየው ፈተና ውጤት በአሁኑ ወቅት በይፋዊ ድህረ ገጽ ላይ እንደሚገኝም ተገልጿል። በዘንድሮ የትምህርት ዘመን ፈተናውን ከወሰዱት ተማሪዎች መካከል 97.48 በመቶ የሚሆኑት 50 በመቶና ከዚያ በላይ በማስመዝገብ ወደ ቀጣዩ የክፍል ደረጃ መሸጋገራቸው ታውቋል። በትምህርት ቢሮ መረጃ መሰረት በከተማ አስተዳደሩ ፈተናውን ከወሰዱ 84257 ተማሪዎች መካከል 82137 የሚሆኑት ተማሪዎች ማለፍ የቻሉ ሲሆን ፈተናውን ካስፈተኑ 768 ትምህርት ቤቶች መካከልም 543 የሚሆኑ ተማሪዎቻቸውን ሙሉ በሙሉ ማሳለፍ ችሏል ብሏል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ለተመዘገበው ውጤት አስተዋጽኦ ላበረከቱ መምህራን፣ የትምህርት አመራሮች፣ ባለሙያዎች እንዲሁም ለወላጆችና ባለድርሻ አካላት በሙሉ ምስጋና አቅርበዋል። ኃላፊው አክለውም ለዘንድሮ ውጤታማነት የከተማ አስተዳደሩ ለትምህርት ስራው የሰጠው ልዩ ትኩረት፣ የትምህርት ቤት ምገባ መርሃ ግብር ተጠናክሮ መቀጠሉ፣ የሂሳብና እንግሊዝኛ ትምህርት ስትራቴጂ ተነድፎ በትኩረት መሰራቱ እንዲሁም የመማሪያና ማስተማሪያ ግብዓቶች በበቂ ሁኔታ መቅረባቸው ትልቅ እገዛ ማድረጉን አመልክተዋል። በከተማ አስተዳደሩ በትምህርት ስርዓቱ የብዝሃ ቋንቋ ተግባራዊ መደረጉን ተከትሎ ዘንድሮ ለመጀመሪያ ጊዜ አማርኛና አፋን ኦሮሞ እንደ ሁለተኛ ቋንቋ የተማሩ ተማሪዎች በትምህርት አይነቶቹ ፈተና መውሰዳቸውን ዶክተር ዘላለም አስታውሰዋል። ባለፈው ሳምንት በተመሳሳይ የ8ኛ ክፍል ውጤት ይፋ መደረጉ የሚታወስ ሲሆን የዘንድሮ የ6ኛ ክፍል ተፈታኝ ተማሪዎችም ከዛሬ ጀምሮ በመስሪያ ቤቱ ይፋዊ ድህረ ገጽ ውጤታቸውን መመልከት የሚችሉ መሆኑን ተገልጿል።
በስልጤ ዞን ከ69000 በላይ ዜጎች ቋሚ የስራ ዕድል መፈጠሩን የዞኑ የስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ አስታወቀ። በስልጤ ዞን በ2018 በጀት ዓመት በግብርና በኢንዱስትሪና በአገልግሎት ዘርፎች ለ69851 ዜጎች ቋሚ የስራ ዕድል መፈጠሩን የዞኑ ስራ ዕድልና ፈጠራና ኢንተርፕራይዝ ልማት መምሪያ አስታውቋል። የመምሪያው ኃላፊ አቶ አብዱራህማን ወርቅቾ እንደገለጹት ከተፈጠረው አጠቃላይ የስራ ዕድል ውስጥ 36300 የሚሆኑት በግብርና፣ 10793 በኢንዱስትሪ እንዲሁም 24468 ያህሉ በአገልግሎት ዘርፍ የተሰማሩ ናቸው። ይህ ስኬት ሊመዘገብ የቻለው የዞኑን አካባቢያዊ እምቅ አቅምና ጸጋ መነሻ በማድረግ ከስራ ፈላጊ ልየታ እስከ ስልጠና ያሉ ተግባራትን በተቀናጀ ሁኔታ በመፈጸሙ እንደሆነ ኃላፊው ጠቁመዋል። ይህን ዘላቂ የስራ ዕድል ፈጠራ ይበልጥ ለማጠናከርም 71277 ስራ ፈላጊዎች የአጭር ጊዜና የኢንተርፕረነርሺፕ ስልጠና እንዲያገኙ የተደረገ ሲሆን 32824 ስራ ፈላጊዎችና 1246 ኢንተርፕራይዞች በኢኤልኤምአይኤስ የባዮሜትሪክ የመረጃ ስርዓት ተመዝግበዋል። በተጨማሪም የመነሻ ካፒታል ችግር የነበረባቸውን 8174 ወጣቶች ከጊዜያዊ የስራ መስኮች ወደ ቋሚ የስራ ዕድል ለማሸጋገር የሚያስችሉ የብድር የመሬትና የሼድ ድጋፎች በስፋት ተደራሽ መደረጋቸውም ተገልጿል። ለኢንተርፕራይዞች የፋይናንስና መሰረተ ልማት አቅም ግንባታ 141.6 ሚሊዮን ብር ብድር የተሰራጨ ሲሆን 1385 ሄክታር የማምረቻ መሬትና 184 ሼዶች ለስራ ፈላጊ ወጣቶች ለተደራጁና ኢንተርፕራይዞች ተላልፈዋል። በዘርፉ የተገኙት እነዚህ ውጤቶች ወጣቶች ህጋዊ የንግድ ፈቃድ አውጥተው ወደ መደበኛ የንግድ ስርዓት እንዲገቡ ከማስቻላቸውም በላይ 13 ነባር አነስተኛና መካከለኛ ኢንተርፕራይዞች ወደ ላቀ የኢንቨስትመንትና ሜካናይዜሽን ደረጃ እንዲሸጋገሩ አግዟል ተብሏል። የተወደዳችሁ ተመልካቾቻችን ነጃሺ መረጃችንን የተከታተላችሁ ትገኛላችሁ። ወደ ውጭ መረጃዎቻችን ተሻገርን። በግብጽ የነበሩ ከ1000 በላይ ሱዳናውያን በዘካት ምክር ቤት ድጋፍ ወደ ቀያቸው ተመለሱ። በሱዳን የተቀሰቀሰውን የእርስ በርስ ጦርነት ከሸሹ ሱዳናውያን ውስጥ 1174 ዜጎች በሱዳኑ እስላማዊው የዘካት ምክር ቤት ድጋፍ ወደ ሀገራቸው ተመልሰዋል። ይህን ዜጎችን የመመለስና የማቋቋም ተግባር የዘካት ምክር ቤትን ጨምሮ የሱዳን መንግስት ሁሉም ፈቃደኛ ዜጎች እስኪመለሱ ድረስ ጥረቱ እንደሚቀጥልም አስታውቋል። የዘካት ምክር ቤት ዋና ጸሐፊ አህመድ አልቃምራዊ ስደተኞቹን የመመለሱ ስራ በሁሉም አቅጣጫ ተጠናክሮ እንደሚቀጥል የገለጹ ሲሆን በግብጽና በሊቢያ መካከል ባለው የሳሉም ድንበር በኩል ከሊቢያ የሚመለሱ ሱዳናውያንን እንዲሁም 12 የዩኒቨርሲቲ መምህራንና ቤተሰቦቻቸውን ለመቀበል ዝግጅት እየተደረገ መሆኑን አብራርተዋል። የኮሚቴው ኃላፊ መሐመድ ዋዳ በበኩላቸው በአሁኑ ወቅትም ስደተኞችን በመመለስ ሂደቱ ለታመሙና ለአረጋውያን ቅድሚያ በመስጠት የአየር ትራንስፖርትን ጨምሮ የተለያዩ አማራጮች ጥቅም ላይ እየዋሉ ይገኛሉ ብለዋል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዜጎች ከተጠለሉበት ሀገር በፈቃደኝነት ወደ ቀያቸው የሚያደርጉትን መመለስ መንግስታቸው በሙሉ አቅሙ እንደሚደግፍ አረጋግጠዋል። ይፋዊ መረጃዎች እንደሚያሳዩት እንደ ፈረንጆቹ በሚያዝያ 2023 በሱዳን ጦርና በፈጥኖ ደራሽ ኃይሉ ታጣቂ ኃይሎች መካከል ጦርነት ከተቀሰቀሰ በኋላ ከ1.2 ሚሊዮን በላይ ሱዳናውያን ወደ ግብጽ ተሰደዋል። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ተጠቂዎች ቁጥር 1502 ደረሰ። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ በከፍተኛ ሁኔታ እየተስፋፋ መምጣቱ ተገልጿል። የመንግስት መረጃዎች እንደሚያመለክቱት በቫይረሱ መያዛቸው የተረጋገጠ ሰዎች ቁጥር ከ1500 በላይ የደረሰ ሲሆን እስካሁን ድረስ ቢያንስ የ473 ሰዎች ህይወት አልፏል። የሀገሪቱ የጤና ባለስልጣን የወረርሽኙን ስርጭት ለመግታት ከፍተኛ ጥረት እያደረጉ ቢሆንም ቫይረሱ በምስራቃዊ የሀገሪቱ ክፍሎች ማለትም በኢቱሪ በሰሜንና በደቡብ ኪቩ ግዛቶች ውስጥ በስፋት እየተዘገበ ይገኛል። በተለይም ቡንዲ ቡጊዩ የተባለው የኢቦላ ዝርያ ለጤና ባለሙያዎች ትልቅ ፈተና ሆኗል። ባለስልጣናት በተለምዶ የሚከሰተውን የዛየር ዝርያ ለመለየት ምርመራ እያደረጉ በነበረበት ወቅት ይህኛው ዝርያ ሳይታወቅ ለሳምንታት ሲሰራጭ ቆይቷል። በአሁኑ ወቅት ለዚህ የቫይረስ ዝርያ የጸደቀ ክትባትም ሆነ ፍቱን ሕክምና የለውም። ይሁን እንጂ በዚህ ሳምንት ተመራማሪዎች ለቫይረሱ ውጤታማ ሊሆን ይችላል ያሉትን የመጀመሪያውን ሕክምና ለመፈተሽ የክሊኒካዊ ሙከራዎችን መጀመራቸው አዲስ ተስፋን ፈጥሯል። ይህ ሙከራ ስኬታማ ከሆነ ሀገሪቱ በታሪካዊ ያስተናገደችው ለሚገኘው አስከፊ የጤና ቀውስ ትልቅ እፎይታን እንደሚሰጥ ይጠበቃል። እስራኤል በጋዛና በዌስት ባንክ ጥቃቷን አጠናክራ መቀጠሏ በአሜሪካ ፖለቲካ ውስጥ ተጽዕኖ ማሳደሩ ተገለጸ። በእስራኤልና በፍልስጤማውያን መካከል ያለው ግጭት በከፍተኛ ደረጃ በቀጠለበት በአሁኑ ወቅት እስራኤል በጋዛ ሰርጥና በዌስት ባንክ የምታካሂደውን ወታደራዊ ዘመቻ፣ የእገታና የሰፈራ መስፋፋት እርምጃዎችን አጠናክራ ቀጥላለች። በጋዛ ከተማ ምስራቃዊ ክፍል በአልሳመር አካባቢና በአልሱሲ መስጂድ አቅራቢያ በተሰነዘሩ የአየር ጥቃቶች የሰላማዊ ሰዎች ሕይወት መጥፋቱ ተነግሯል። በተመሳሳይ መልኩ በካሃን ዩኒስ በሚገኘው አልባዋሲ
የባህር ዳርቻ መንገድ ላይ አንድ ተሽከርካሪ በድሮን ተመቶ የሰዎች ሕይወት ማለፉና በርካቶች መቁሰላቸውም ታውቋል። በቴል አልሃዋ ሰፈርም የመኖሪያ ህንፃዎች ላይ በተፈጸመ ጥቃት ባልና ሚስትን ጨምሮ በርካታ ፍልስጤማውያን መገደላቸው ተረጋግጧል። በጋዛ ከተማ የእስራኤል አየር ጥቃት ባደረሰው ከፊል ፍንዳታ ሳቢያ በርካታ ሰዎች ፍርስራሽ ውስጥ መቅረታቸውን የጋዛ ሲቪል መከላከያ አስታውቋል። በዌስት ባንክ በኩል ደግሞ የእስራኤል ጦርና ሰፋሪዎች የሚያደርሱት ትንኮሳ በከፍተኛ ሁኔታ ጨምሯል። በምስራቅ ናብሉስ በሚገኘው ፉሪክ ከተማ ውስጥ እስራኤላውያን ሰፋሪዎች የአቡ ራፋት መስጂድን የወረሩ ሲሆን በአንድ ምግብ ቤት ላይም ዝርፊያ ፈጽመው በእሳት አቃጥለውታል። በሌላ በኩል በራማላህ በሚገኘው ዴር አማር ኬላ ላይ የእስራኤል ኃይሎች አስቸኳይ ሕክምና ለማግኘት ይጓጓዝ የነበረውን አህመድ ማሩፍ ዘይድ የተባለ የ4 ወር ህፃን ማለፊያ በመከልከላቸው ህፃኑ ህይወቱ አልፏል። በቆላንዲያ የስደተኞች ካምፕ ውስጥም የ16 ዓመቱ ወጣት ዋሊድ ኒዳል አቡ ሰነይነህ በእስራኤል ኃይሎች በተከፈተ ጥቃት ተገድሏል። ይህ በእንዲህ እንዳለ የጋዛው ቀውስ በዓለም አቀፍ ፖለቲካና በተለይም በአሜሪካ ምርጫ ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተገልጿል። ዘጋርዲያን ይዞት ባወጣው መረጃ መሰረት ለእስራኤል የሚደረገው ድጋፍ በአሜሪካ ፖለቲካ ውስጥ ትልቅ ኪሳራ እየሆነ መጥቷል። የኒውዮርክ የኮንግረስ አባል የነበሩት ዳን ጎልድማን ለእስራኤል በነበራቸው ጠንካራ አቋምና ድጋፍ ምክንያት በዲሞክራቲክ ፓርቲ ውስጥ የመጀመሪያ ደረጃ ምርጫ በብራድ ላንደር መሸነፋቸውን በግልጽ አምነዋል። ይህ በእንዲህ እንዳለ የቱርክ ፕሬዚዳንት ረሲፕ ታይብ ኤርዶጋን ከፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ጋር በነበራቸው ጋዜጣዊ መግለጫ የእስራኤል መንግስት ቀጠናውን ወደ ደም መፋሰስ እንዳያመራው ሊገታ ይገባል ብለዋል። የግብጽ ፕሬዚዳንት አብዱልፈታህ አልሲሲም የፍልስጤማውያን የራሳቸውን መንግስት ሳይመሰርቱ ከእስራኤል ጋር ምንም አይነት ህዝባዊ የሰላም ግንኙነት እንደማይኖር በድጋሚ አረጋግጠዋል። ከ9 ሚሊዮን በላይ ሀዘንተኞች በተገኙበት የአያቶላህ አሊ ኾማኒ የቀብር ስነ ስርዓት በቴህራን ተፈጸመ። ከወራት በፊት በአሜሪካና እስራኤል ጥምረት በተፈጸመ የአየር ጥቃት ህይወታቸው ያለፈው የኢራን እስላማዊ አብዮት ጠባቂ መሪ አያቶላህ ሰይድ አሊ ኾማኒ እንዲሁም የቤተሰባቸው አባላት ታላቅ አሸኛኘትና የቀብር ስነ ስርዓት በሚሊዮኖች የሚቆጠሩ የሀገሩ ዜጎችና የውጭ ሀገራት ልዑካን በተገኙበት በቴህራን ከተማ በታላቅ ድምቀት ተከናውኗል። ይህ በሀገሪቱ ዘመናዊ ታሪክ ውስጥ ታይቶ የማይታወቅና ታሪክ የመዘገበው ግዙፍ ህዝባዊ ስብስብ ጥልቀት ያለው ሀዘንና የምዕራባውያንን የበላይነት የመቋቋም ጽናት የተንጸባረቀበት ታሪካዊ ክስተት ሆኖም አልፏል። የቀብር ስነ ስርዓቱ በቴህራን ታላቁ የኢማም ኾማኒ መስጂድ ወይም ግራንድ ሞሳላ የተጀመረ ሲሆን አስክሬኑ ከብሔራዊ መዝሙርና ከወታደራዊ ሰላምታ ጋር ወደ ስፍራው ደርሷል። የጀናዛ ሰላትንና የሃይማኖት ጸሎቱን ታዋቂው የሃይማኖት አባት አያቶላህ ጃፈር ሱብሃኒ መርተዋል። በቦታው የተገኙ የዜና ዘጋቢዎች እንደገለጹት በሁለተኛው ቀን ስነ ስርዓት ላይ ብቻ ከ9 ሚሊዮን በላይ እጅግ ከፍተኛ ቁጥር ያለው ህዝብ የተሳተፈ ሲሆን የቴህራን ሜትሮ የባቡር ትራንስፖርት መረብም ከ7 ሚሊዮን በላይ የጉዞ ምዝገባዎችን ማስተናገዱን የህዝቡን ስፋት አመላካች ሆኗል። የመሪውንና የቤተሰባቸውን አስክሬን የጫነው ልዩ ተሽከርካሪ ከኢማም ሁሴን አደባባይ ተነስቶ በፊርዶሲ አደባባይ በኩል በሚሊዮኖች በሚቆጠሩ ሀዘንተኞች ታጅቦ ወደ አዛዲ አደባባይ አምርቷል። በዚህ ወቅት የተሰበሰበው እጅግ ግዙፍ ህዝብ በከፍተኛ የሀዘን ለቅሶና በቁጣ ስሜት ውስጥ ሆኖ የፍትህና የበቀል ጥሪ ምልክት የሆነውን ቀይ ባንዲራ ሲያውለበልብ ተስተውሏል። በስነ ስርዓቱ ላይ የሟቹ መሪ ወንዶች ልጆች፣ የሀገሪቱ ከፍተኛ ወታደራዊና የመንግስት ባለስልጣናት እንዲሁም የኢስላማዊ አብዮት ጥበቃ ጦር ዋና አዛዥ ብርጋዴር ጀነራል አህመድ ቫሂዲ ተገኝተዋል። ከሀገር ውስጥ ባለስልጣናት በተጨማሪ የየመን ልዑካን ከፍልስጤም እስላማዊ ጂሃድ እና ከተለያዩ የክልሉ የጽናት ግንባር የተወከሉ ከፍተኛ መሪዎች ቴህራን በመገኘት በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኩል መጽናናትን ተመኝተዋል። በስሪላንካ እስር ቤት በተቀሰቀሰ ግጭት ቢያንስ 25 ሰዎች ሞቱ። በስሪላንካ መዲና ኮሎምቦ አቅራቢያ በሚገኝ አንድ ማረሚያ ቤት ውስጥ በተቀሰቀሰ ከባድ ግጭት ቢያንስ 25 ሰዎች ሲሞቱ ከ100 በላይ የሚሆኑት ደግሞ ከባድ የአካል ጉዳት ደርሶባቸዋል። በነጎምቦ ማረሚያ ቤት የተቀሰቀሰው ግጭት ከትናንትና ጀምሮ ዛሬ የሚቀጥለ ሲሆን በዚሁ ሳቢያ በሆስፒታል የተረጋገጠው የሟቾች ቁጥር 4 የጥበቃ ሰራተኞችንና 19 እስረኞችን ያጠቃልላል። የአካባቢው የዜና ማሰራጫ የሟቾች ቁጥር ከዚህም ሊበልጥ እንደሚችል እየገለጹ ነው። የሀገሪቱ ፖሊስ በእስር ቤቱ ውስጥ ግጭት መከሰቱንና የሰዎች ሕይወት ማለፉን ቢያረጋግጥም እስካሁን ድረስ ግጭቱ የተቀሰቀሰበትን ትክክለኛ መንስኤ ይፋ አላደረገም። በአሁኑ ወቅት ጉዳት የደረሰባቸው እስረኞች በሙሉ ወደ ሆስፒታል ተወስደው የሕክምና እርዳታ እየተደረገላቸው እንደሚገኝ ከሆስፒታሉ የተገኘው መረጃ ያመላክታል።
በቬንዙዌላ የመሬት መንቀጥቀጥ የሟቾች ቁጥር ከ3300 በላይ ደረሰ። ባለፈው ወር በሰሜናዊ ቬንዙዌላ በደረሰው ኃይለኛ የመሬት መንቀጥቀጥ ሕይወታቸውን ያጡ ሰዎች ቁጥር 3342 መድረሱን የሀገሪቱ መንግስት አስታውቋል። በአደጋው ከ16700 በላይ ሰዎች ክፉኛ መቁሰላቸውም ተገልጿል። የቬንዙዌላ መንግስት ትናንትና ባወጣው መግለጫ እንዳስታወቀው የመሬት መንቀጥቀጡ 190 ህንፃዎችን ሙሉ በሙሉ አፍርሷል። ከ17000 በላይ ዜጎች ደግሞ ቤት አልባ ሆነዋል። ይሁን እንጂ አደጋውን ተከትሎ በተደረገው የነፍስ አድን እስካሁን ድረስ ከ6400 በላይ ሰዎችን ከሞት ማትረፍም ተችሏል ብለዋል። በአሁኑ ወቅት ከ4000 በላይ ዓለም አቀፍ የነፍስ አድን ሰራተኞችን ጨምሮ በ10 ሺዎች የሚቆጠሩ የአካባቢ በጎ ፈቃደኞች በስፍራው ተሰማርተው አስቸኳይ የምግብ የውሃና የሕክምና እርዳታ እያቀረቡ ይገኛሉ። በሰኔ ወር አጋማሽ ላይ በሬክተር ስኬል 7.2 እና 7.5 የተመዘገቡ ሁለት ኃይለኛ የመሬት መንቀጥቀጦች በ39 ሰከንዶች ልዩነት ብቻ መከሰታቸውን ተከትሎ በሀገሪቱ ከፍተኛ ቀውስ መከሰቱም ይታወሳል። ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙቤዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ከወጪ ንግድ ከ10.7 ቢሊዮን ዶላር በላይ ገቢ መገኘቱ ተሰምቷል። በ2018 በጀት ዓመት ከወጪ ንግድ ከ10.7 ቢሊዮን ዶላር በላይ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። ይህ የተነገረው መስሪያ ቤቱ ከተጠሪ ተቋማት ጋር የ2018 በጀት ዓመት የእቅድ አፈጻጸም ግምገማ መድረክ ባካሄደበት ዕለት ነው። በዚህም በበጀት ዓመቱ ከወጪ ንግድ 10.7 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ተናግረዋል። ይህ ክስተት ሊመዘገብ የቻለው በሚኒስቴር መስሪያ ቤቱ ዋና መስሪያ ቤትና በተጠሪ ተቋማት አማካኝነት በተከናወነው የተቀናጀ የሪፎርም ስራ የውጭ ምርት ጥራትን በማረጋገጥና በተዘረጉ ዘመናዊ አሰራሮች አማካኝነት ነው ብለዋል። በበጀት ዓመቱ 3.3 ሚሊዮን ዜጎችን የንግድ ፈቃድ ምዝገባና እድሳት አገልግሎት ለመስጠት ታቅዶ ከ3.4 ሚሊዮን በላይ ለሚሆኑ አገልግሎት መስጠት መቻሉንም ገልጸዋል። ኡጋንዳ ለመጀመሪያ ጊዜ የተቀነባበረ የበሬ ስጋ ወደ ኢትዮጵያ መላክ መጀመሯ ተሰምቷል። ኡጋንዳ ለመጀመሪያ ጊዜ በንግድ ስምምነት የታገዘ የተቀነባበረ የበሬ ስጋ ምርቷን ወደ ኢትዮጵያ መላክ ጀምራለች ተብሏል። ይህ የንግድ ስምምነት በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ወደ ላቀ ደረጃ የሚያሸጋግርና በግብርናው ዘርፍ ላይ ትኩረት ያደረገ መሆኑንም ካፒታል ዘግቦታል። በስምምነቱ መሰረትም ኡጋንዳ በየወሩ 20 ቶን የሚመዝን የተቀነባበረ የበሬ ስጋና ተያያዥ ምርቶችን ወደ ኢትዮጵያ ትልካለች ተብሏል። የመጀመሪያው ዙር የስጋ ውጤትም በውስጡ ስቴክ፣ ቋሊማና የበግ ስጋን ያካተተ መሆኑም ተጠቁሟል። ይህ እርምጃ የኡጋንዳ ኢኮኖሚ ለማሳደግ የሚደረገውን የእሴት መጨመር ስትራቴጂ አካል መሆኑንም መረጃው አመላክቷል። 1 ኪሎ ጥሬ ስጋ ወደ $4 ሲሸጥ ተቀነባብሮ ሲላክ ደግሞ ዋጋው ወደ $50 ሊደርስ እንደሚችልም ዘገባው አመላክቷል። የኦፕቲክ ፕላስ ሀገራት የውጤት ግቦችን ለማሳደግ ከተስማሙ በኋላ የነዳጅ ዋጋ የቀነሰ መሆኑ ተሰምቷል። የዓለም የነዳጅ አምራች ሀገራት ስብስብ ወይም ደግሞ ኦፕቲክ ፕላስ የነዳጅ ምርት መጠናቸውን ለመጨመር መስማማታቸውን ተከትሎ የዓለም አቀፍ የነዳጅ ዋጋ መጠነኛ ቅናሽ ማሳየቱን የተነገረው ሳውዲ አረቢያና ሩሲያን ጨምሮ 7 ዋና ዋና የኦፕቲክ ፕላስ አባል ሀገራት ባደረጉት ስብሰባ ከነሐሴ ወይም ከፈረንጆቹ ኦገስት ወር ጀምሮ የቀን የነዳጅ ምርት ግባቸውን በ188,000 በርሜል ማሳደግ ተስማምተዋል ተብሏል። የምርት መጠኑ መጨመር በዓለም ገበያ ላይ ያለውን የነዳጅ አቅርቦት የሚያሳድግ በመሆኑ ለዋጋው መረጋጋትና መውረድ ዋነኛ ምክንያት ሆኗል ብሏል ዘገባው። በቅርቡ በሆርሙዝ ባህረ ሰላጤ አካባቢ የነበረው የጭነት መርከቦች የጸጥታ ስጋት እየቀነሰ መምጣቱና የነዳጅ ማጓጓዣ ሂደቱ ወደ ነበረበት የተመለሰ በመሆኑ ለነዳጅ ዋጋ መውረድ ተጨማሪ አጋዥ ሁኔታን ፈጥሯል ብሏል ዘገባው። በመጨረሻም ታሪክ ለትውስታ ጥንቅራችንን እናስደምጣችኋለን። ዙቤዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጁላይ 3 2013 ዓመት ነው። በግብጽ መፈንቅለ መንግስት የተካሄደበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ዘመናዊውን የመካከለኛው ምስራቅ የፖለቲካ ምዕራፍ ቀይረዋል ስለሚባለው የግብጽ መፈንቅለ መንግስት ላነሳ ወድጃለሁ። ይህ ታሪካዊ ክስተት መነሻው ወደ 2011 ዓመት ላይ ይወስደናል። በጥር 2011 ዓመት በፈነዳው የአረብ አመጽ ምክንያት በርካታ የአረቡ ዓለም እዚህም እዚያም ህዝባዊ አመጽ ተቀጣጠለ። ይህ አመጽ ወደ ግብጽ መምጣቱም አልቀረም ነበር። በዚህም ግብጽን ለ30 ዓመታት ሲገዙ የቆዩትን የሀገሪቱን መሪ የነበሩትን ሁስኒ ሙባረክ ከስልጣን አወረደ። የሁስኒ ሙባረክ ከስልጣን መውረድ በግብጽ ረጅም ጊዜ የፖለቲካ ክፍተት እንዲፈጠር ማድረጉም ይነገራል።
በፈረንጆቹ 2012 ከሁስኒ ሙባረክ መውደቅ በኋላ በግብጽ ታሪክ የመጀመሪያው ፍጹም ዲሞክራሲያዊና ግልጽ የተባለ ፕሬዝዳንታዊ ምርጫ ተካሄደ። በወቅቱ በሀገሪቱ ውስጥ በድርጅት ደረጃ ጠንካራ መዋቅር የነበረው የሙስሊም ወንድማማቾች ወይም ደግሞ አዋን አልሙስሊም ንቅናቄ የፖለቲካ ክንፍ የሆነው ፍትህና ልማት ፓርቲ እጩ ያደረጋቸው ዶክተር መሐመድ ሙርሲ አሸናፊ ያደረገ። ዶክተር መሐመድ ሙርሲ የመጀመሪያው በምርጫ የተመረጡ ሲቪል ወይም ደግሞ ወታደራዊ ያልሆኑ የግብጽ ፕሬዝዳንት በመሆን ቃለ መሐላንም ፈጸሙ። ነገር ግን የሙርሲ ስልጣን ዘመን ከ1 ዓመት በላይ ሊቆይ አልቻለም ነበር። ለዚህም ደግሞ ውስጣዊና ውጫዊ በርካታ ምክንያቶች እንደነበሩትም ይነገራል። በሀገሪቱ የነዳጅ እጥረት፣ የኤሌክትሪክ መቆራረጥና የዋጋ ግሽበት በከፍተኛ ሁኔታ ጨመረ። ብዙ የታሪክ ጸሐፊዎች እንደሚሉት ይህ እጥረት ሆን ተብሎ በድሮ ስርዓት አራማጆችና በባለ ሀብቶች የተቀነባበረ ሴራ ነበር ይላሉ። የሀገሪቱ የጦር ኃይል፣ የደህንነት መዋቅር፣ ፍርድ ቤቶችና የመገናኛ ብዙሃን በሙሉ በድሮ የሙባረክ ስልጣን ታማኝ በሆኑ ሰዎች የተሞላ ስለነበረ አዲሱን የሙርሲን መንግስት ለማደናቀፍ በግልጽ ይሰሩ እንደነበረም ታሪክ ያወሳል። ፕሬዚዳንት ሙርሲ አዲሱን ህገ መንግስት በነጻነት እንዲጸድቅ በሚል የፕሬዚዳንቱን ውሳኔ ፍርድ ቤት እንዳይሽራቸው የሚያደርግ ጊዜያዊ አዋጅን አወጡ። ይህ ውሳኔ በሊበራል ወይም ደግሞ ዓለማዊ ወይም ሴኩላር ኃይሎች ዘንድ ሙርሲ አምባገነን ሊሆን ነው በሚል ትልቅ የህዝብ ተቃውሞን ቀሰቀሰ። የህዝቡ ተቃውሞ ተቀጣጥሎ በመቀጠሉ ሚሊዮኖች ሙርሲ ከስልጣን እንዲወርድ የሚጠይቅ ፊርማ ማሰባሰብ ጀመሩ። መፈንቅለ መንግስቱም በይፋ ተካሄደ። በወቅቱ የሙርሲ መከላከያ ሚኒስተር የነበሩት ጄኔራል አብዱልፈታህ አልሲሲ ፖለቲከኞቹ በ48 ሰዓታት ውስጥ መፍትሄ ካላገኙ ጦሩ ጣልቃ እንደሚገባ አስጠነቀቁ። በፈረንጆቹ ዘመን አቆጣጠር ጁላይ 3 2013 ዓመት ላይ ጄኔራል አልሲሲ የፕሬዝዳንት ሙርሲን ከስልጣን መነሳት፣ የህገ መንግስቱን መታገድና ጊዜያዊ ፕሬዝዳንት መሾማቸውን በቴሌቪዥን በይፋ አወጁ። ዶክተር ሙርሲ ወዲያውኑ በቁጥጥር ስር ውለው በቁም እስረኝነትም ተወሰዱ። የሙርሲ ደጋፊዎች ምርጫችን ይከበር፣ መፈንቅለ መንግስቱም ውድቅ ይሁን በሚል በካይሮ ራባ አላዳዊ አደባባይ ላይ ለሳምንታት በሰላማዊ መንገድ በመቀመጥ ተቃውሟቸውን ገለጹ። ይሁን እንጂ የግብጽ የጸጥታ ኃይሎች በወሰዱት እርምጃ በአንድ ቀን ውስጥ ብቻ ከ1000 በላይ ሰላማዊ ሰዎችን በግልጽ መግደላቸውም ይነገራል። ይህ ክስተት በዘመናዊ የግብጽ ታሪክ እጅግ ደም አፋሳሽ ዕለት ተደርጎም ይመዘገባል። ይህ ክስተት ግብጽ ብቻ ሳይሆን አጠቃላይ አካባቢውን የቀየረ የታሪክ አሻራ ማስቀመጡም ይነገራል። የካይሮ መፈንቅለ መንግስት በአረቡ ዓለም ተስፋ ተጥሎበት የነበረውን የዲሞክራሲ ጉዞንም አከሸፈው። ጄኔራል አልሲሲ በኋላ ላይ ዩኒፎርማቸውን አውልቀው በምርጫ ፕሬዝዳንት የሆኑ ሲሆን የሀገሪቱን የፖለቲካ ምህዳር፣ ሚዲያዎችና ሲቪል ማህበራት ሙሉ በሙሉ በጦር ኃይል ቁጥጥር ስርም ወደቁ። የሙስሊም ወንድማማቾች ንቅናቄ በግብጽ በይፋ አሸባሪ ድርጅት ተብሎም ታገደ። ድርጅቱ ሙሉ በሙሉ ለመውደቅ እና ደግሞ ወደ ውጭ ሀገር ማለትም ወደ ቱርክ፣ ኳታር፣ አውሮፓ ለመሰደድ ተገደደ። በሺዎች የሚቆጠሩ መሪዎችና አባላትም ተገደሉ፣ ከፊሎቹ ታሰሩ። ፕሬዝዳንት መሐመድ ሙርሲ በእስር ቤት ሆነው ፍርድ ቤት እየተሟገቱ ባለበት ወቅት በ2019 ዓመት ላይ ህይወታቸው ማለፉም ይነገራል። መፈንቅለ መንግስቱ የተካሄደው ኢኮኖሚውን ለማዳን በሚል ቢሆንም ነገር ግን የግብጽ ኢኮኖሚ ከምንጊዜውም በላይ በከፍተኛ የውጭ ዕዳ፣ የግብጽ ፓውንድ ዋጋ መውረድና በከባድ ዋጋ ግሽበት እንዲወድቅ ማድረጉንም ታሪክ ያወሳል። የጦር ኃይሉ የሀገሪቱን ታላላቅ የንግድና የልማት ተቋማት በብቸኝነት መቆጣጠሩን የኢኮኖሚውን እድገት ገድቦታል የሚሉ ትችቶችንም በዚህም በዚያም እንዲሰሙ አድርጓል። ይህ አመጽ በክልሉ ሀገራት መካከል ትልቅ የጎራ መከፋፈልን ሊፈጥር የቻለ ትልቅ የታሪክ አካል መሆኑንም የታሪክ መዛግብቶች ያወሳሉ። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። መረጃዎችን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።